ወይ ጉድ! ዛሬ ደግሞ ሀብቴን አማላይ ሁነን ምናምን ነገር አላለችም እንዴ? እንትና በሰላም ነው እንደዚህ ሀብቴ አማላጅ የሚሆንሽ? አንቺ ዝም ብለሽ ከቻልሽ እኮ ብሩኬን የራስሽ ማድረግ ነበረ። ምን ዙሪያ ጥምጥም አስከደሽ? ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ወደ መጣሁበት ሀሳቤ ከመግባቴ በፊት ቅድም የሆነ ቪዲዮ ሰርቼ ነበረ። ብዙዎቻችሁ በምን አይነት አንግል እንደተረዳችሁት አላቅም፣ አስቆጥቷችኋል። ነገር ግን ደግሞ በጣም ለማከብራችሁ ለምወዳችሁ ሰዎች ስል ያንን ቪዲዮ አጥፍቼዋለሁኝ። ነገሩን አጠር አርጌ ላስረዳላችሁ። አንዳንድ ጊዜ ምን መሰላችሁ ስሜታዊ የምትሆኑበት ነገር አለ። እኔም ስሜታዊ ሆኜ ተበሳጭቼ ነው እንጂ የማንንም ጠልቼ አይደለም። ሌላው ነገር ደግሞ በጣም ያልጠበቅኩትኝ ነገር ምንድን ነው፣ አንቺ አትወጃትም ሀይሚን ምናምን ነገር አስመሳይ ነሽ ማለት ትችላላችሁ። ያስብላል፣ አይኖ ያስብላል። ነገር ግን ደግሞ እኔ ብዙ ነገር ተብያለሁኝ፣ ብዙ ነገር ተሰድቤያለሁኝ፣ ብዙ ነገር ማለት ነው በሀይሚ ምክንያት። ግን ሀይሚ ተጣይልኝ ተደባደቢልኝ ብላኝ አይደለም። አንዳንድ ጊዜ ልብ ሰው ይወዳል። እኔም በስደት ሀገር በአረብ ሀገር ላይ ሀይሚን ወድጃለሁኝ። ሀይሚን ከልቤ ያስገብቻለሁኝ። ነገር ግን ደግሞ እኔ የምጠቅማት ሰው ሆኜ አይደለሁም። አንድ ተራ ሰው ነኝ። ምንም የምጠቅማት ነገር የለም። እኔ በወዳትም ባልወዳትም እሷ ጋር የሚቀንስ የሚጨምር ነገር የለም። ነገር ግን ደግሞ ልቤ የወደዳት ግን ችግር የለውም ብትሉኝም፣ ነገር ግን ደግሞ ንግግሬ ካስቀየማችሁ የሀይሚዬ ወርቅ እህቶች ይቅርታ ማለት እፈልጋለሁኝ። ነገሩ ግን እንዲህ ነው። አንቺ ከዛ ከአማራ ክልል አይደለው የመጣሽው ከዛ ገበሬው የሚለው ንግግር አናደደኝ። ምክንያቱም ገበሬ ማህበረሰብ ነው ያሳደገኝ። እናት አባቶችም እንደዛው ገበሬ ናቸው እና ደግሞ ከሷ ስላልጠበቅኩኝ ነው ይሄ ንግግር። በእርግጥ እኔ ይችን ቃል ብቻ ሰምቼ ነው ሙሉን አላዳመጥኩትኝም። ቅጥል ያልኩት የተናደድኩትኝ በጣም እንባ የተናነቀኝ ማለት ነው። ምክንያቱም ከሷ በጭራሽ ይሄን አልጠብቀውም። በእርግጥ ያወራችሁ ለመልካምም ነገር ሊሆን ይችላል በሷ አረዳድ ማለት ነው። እዚህ ጋር ደግሞ እኔ የተረዳሁትኝ እሷ በንግግሯ በንግግራቸው ጀጅ አድርጋቸዋለች እነሱን ማለት ነው። እንዴት አንቺ እንዴት በእኛ ንግግር እንዴት እንደዚህ ትያለሽ? አንቺ ከዛ ማህበረሰብ አይደለው የመጣሽው እንደዛ ስትል ያንን አዳምጬ በጣም ቅውስ ነው ያልኩትኝ። ተናደው ስሜታዊ ሆንኩኝ። ሌላው ነገር ደግሞ የብሩኬ እህቶችን እንዴት እንደዚህ ሊሆን ቻለ? እነሱ አረብ ሀገር አይደሉ ወይ? ስደተኛ እህቶች አይደሉ ወይ? ለምንድን ነው የብሩኬ እህቶች ዛሬ እንደዚህ የተባሉ የሀይሚ እህቶች ነገስ እንደዚህ አይባሉም ወይ? ለምን እንደዚህ ሊሆን ይችላል ምናምን ነገር ብዬ ሀሳብ የሰጠሁትኝ እነሱን እንደ ስደተኛ አይቻቸው እኔም አረብ ሀገር ላይ ስለሆንኩኝ እንጂ እነሱ እኔን ብዙ ነገር ሰድበውኛል። ሲስም ሰድባኛለች፣ መልጣኛለች፣ ጠጉሬን ብዙ ነገሮች ተፈጥረዋል። በትክታክ ብዙ ነገር እያደረጉ ቪዲዮ እያበላሹ ፎቶዬን ምናምን በውስጥ መስመር ብዙ ነገር ልከውልኛል። ነገር ግን ትክታክ አካውንቴን እንኳን የከፈትኩትኝ ለሀይሚ በቃ ሀይሚን ስለመውዳ ማንም እንዲናገርብኝ ስለማልፈልግ በቃ ልጣላበት አቅጄው የከፈትኩት ነበረ። አሁን ግን አጥፍቼዋለሁ። ምክንያቱም አስመሳይ ነሽ በዚህ ልክ ምናምን እኔ ለምን ቃልዬ ምን ማለት ፈልጋ ነው? ለምን እንደዚህ ሰውን ትናገራለች? እኛ ያከበርናትን እህት ለምን ተናገረችብን ብላችሁ እንኳን እኔን ለደቂቃ አልተረዳችሁኝም። ምን ለምን ምናምን ብላችሁ አልተረዳችሁትም። እኔን ግን አስመሳይ ነው ያላችሁኝ በደፈነው ልሁን። እናንተ ስላላችሁኝ ሀይሚን አልጠላትም። ለምን ልቤ ነው የሚወዳት፣ ልቤ ይወዳታል። ነገር ግን ደግሞ ይሄ ንግግሬ አሁንም ካስቀየማችሁ እናንተ በተረዳችሁበት አንግል ይቅርታ መጠየቅ ፈልጋለሁኝ። የሀይሚዬ እህቶች ከልቤ ነው፣ እውነቴን ነው። ይቅርታ እኔ ብትሰድቡኝ ምንም ብትሉኝ ልክ ናችሁ ብዬ ነው የምረዳው። ልክ ናችሁ፣ የአረዳዳችሁ ነው። እኔ ደግሞ ያንን በሰማሁበት ሰዓት ስለተናደድኩኝ ስለተበሳጭሁኝ ነው እንደዛ ልል የቻልኩት ልሳደብም የቻልኩትኝም እንትናን ማለት ነው። እና ግን ሰውን ዝም ብላችሁ አስመሳይ አትበሉ። የሆነ ነገር ሲፈጠር ስሜታዊ ያደርገዋል። የሆነ ትቸኩላላችሁ። ለምን ትላላችሁ? በተለይ ደግሞ የተጎዳ ህዝብን በዚህ ደረጃ ለምን እንደዚህ ይጠራሉ? ብዙ ጊዜ ደግሞ የአረብ ሀገር ሴት ተብላ ትሰደባለች አይደለም? እና ለምን የሚለው ስሜታዊ ስላደረገኝ ነው እንጂ እኔ ማንንም ጠልቼ አይደለም። ማንንም ከፍ ዘቅ አድርጌ አይደለም። አስመሳይም ሆኜ አይደለም። አስመሳይ ብሆን ኖሮ ታውቃላችሁ በምን አይነት ደረጃ ኢትዮጵያንም እንደማስከደው ማለት ነው። ግን እውነትና እውነቱ ይሄ ነው።
ከምንምና ከማንንም በላይ ትጅዬ ነገሩን ልትረጅኝ ርቀት ስለሽ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ነገሩን ተረድተሽኛል ብዬ አስባለሁኝ። እግዚአብሔር ይስጥልኝ ከሚባለው በላይ አይ ሪስፔክት ዩ። በጣም ማከብርሽ በሃይሚ ያወቅኩሽ ምርጥ ወዳጄ ነሽ። በዛ አጋጣሚ ልገልጥልሽ የምፈልገው በጣም ሰውን ለመረዳት የምትሄጅበት ርቀት የምሬን ነው ምልሽ። ማንም ሰደበኝ ብዬ ማንም ወቀነሳ አነሳብኝ ብዬ እኔ ወደ ኋላ አልልም። ዛሬም ነገም ለሃይሚ ከመከራከርና እውነትን እየተመጓዝ ወደ ኋላ አልልም። ብሩኬ ጋም ጥፋት ካለ እንደዛው ሃይሚ ጋም ጥፋት ካለ እንደዛው እውነትን እየተናገርኩኝ ነው። ውሸትን ውሸት ብዬ የምሄደው ማንም ተቆጣኝ ማንም እንዲህ አለኝ ብዬ ወደ ኋላ እምል ሰው አይደለሁኝም። እና ይሄንን ይመስላል የኔ ማለት ነው። ወደ ዛሬው ቪዲዮ ሲሄድላችሁ እንግዲህ እዩ አማላጅ ልካለች ሀብቴን ማለት ነው። እንግዲህ ልቡን የሀብቴን ልብ ለማራራት ያው ላገኘው ፈልጊያለሁ ምናምን ነገር ብሩኬ በአሁኑ ሰዓት ሊረዳኝ ይገባ ነበረ ምናምን ነገር እዩ ማለት ነው። ብሩኬ ሊረዳሽ የሚችለው እኮ እሱ ፈቅዶ ወዶ አፍቅሮሽ ይሁን ብሎ የተፈጠረ ስህተት ቢሆን ነበር ብሩኬ ሊረዳሽ የሚችለው። ነገር ግን ደግሞ አንቺ ወደሽና ፈቅደሽ ያደረግሽው ነገር ነው። እንዴት ነው በዚህ ሰዓት ከአንቺ ጎን ሊቆም የሚችለው? አንቺ እኮ ነሽ ፈልገሽ ያደረግሽው አይደለ? አንቺ ነሽ ፈልገሽ ስህተት የሰራሽው። እንዴት ነው ብሩኬ ከአንቺ ጎን ሊቆም የሚችለው? እንዴት ነው የምትዩ? ከቻልሽ ከህይወታቸው መውጣት ነው ባጭሩ ማለት ነው። እኔ በዚህ ዙሪያ መጨቃጨቅ የሆነ ሀሳብ መስጠት እኔ በግሌ ሰልችቶኛል። የምሬን ነው። እንግዲህ የተዋደደን ሰው በዚህ ደረጃ ለማለየት ርቀት መሄድ ጥሩ አይደለም። ብሩኬና ሃይሚ እጅ ለእጅ ተያይዘው 2 ዓመት በላይ አብረው የኖሩ ሰዎች ናቸው። አንቺ ስለመጣሽ እነሱ ውስጥ የሚፈጠር ነገር የለም። እንደውም ብሩኬና ሃይሚ የሆነ ነገር ሰምቻለሁ፣ ግን እንዳትናገሪ አደራ ተብዬ ስለተነገረኝ አላወራም። እዚህ ጋር ሚስጥር ነውና ለዛም ነው ብሩኬና ሃይሚ ሊለያዩ አይችሉም ብዬ ደረቴን ነፍቼ የማወራው ለዛም ነው። እና አንቺ ስለመጣሽ ምንም የሚፈጠረው ነገር የለም። እና ከዚህ በላይ ድራማ ባሰሪባቸው በልጆቹ ህይወት ውስጥ ጥሩ ነው። ከቻልሽ ከህይወታቸው ብትወጪ። ሀብቴ ደግሞ ከዚህ በላይ አታገኟት። ማግኘት አይጠበቅም፣ ማውራት አይጠበቅባችሁም ከሷ ጋራ። ሀብቴና ናኒ ከቻላችሁ ብሩኬንና ሃይሚ በግል አውርታችሁ፣ ናኒ ሃይሚን በግል አውርተሽ ሀብቴ ደግሞ ብሩኬን በግል አውርተህ መስመር እንዲይዙና ነገሩ እንዲፈታ ታርቀው አብሮ ሆነው እንዲመጡ መፍትሄ ብትፈጥር እንደ ሀሳብ ጥሩ ነው። ይችን ሴት ማግኘቱ ለኔ ዋጋ ይኖረዋል ብዬ አላስብም። ዋጋ ቢስ ነው የሚያደርገው። እና ይችን ሀሳብ ለመስጠትና እናንተንም የሃይሚዬ እህቶች በጣም ስለተበሳጫችሁ ነገሩን ልክናችሁ እንዴት ልትሉ ትችላላችሁ። ምክንያቱም ያናድዳችኋል። እኔም ግን ያንን ሰምቼ ተበሳጭቼ ነው እንደዛ ልናገር የቻልኩትኝ። እንደገና ደግሞ ይሄ ነገር የተፈጠረው ባለፈው ለታ ነው። ቲክታክ ላይም አውርቼ ነበረ። ይሄው ነው። የሃይሚዬ እህቶች ለእኔ ያላችሁን ቦታ አውቃለሁኝ። በጣም እንደምትወዱኝ ደጋግማችሁ የገለጣችሁልኝ ሰዎች፣ ያከበራችሁኝ ሰዎች እኔም በዛው ልክ ነው የምወዳችሁ። አክብራችሁኝ ፍቅራችሁን የገለጣችሁልኝ ምናምን ነገር አውቃለሁኝ። እኔም እወዳችኋለሁኝ። ዛሬ እንደዛ አላችሁ ብዬ እኔ ለእናንተ መቼም ልቤ አይቀየረም። ምክንያቱም ለሃይሚም ልቤ አልተቀየረ